አሁን የተዘጋጀ ሰው ዛሬ አንድ ነገር ተቀብሎ ይሄዳል። ሬዲ ሆናችሁ እስቲ ዛሬ በሉት፣ አንድ ነገር ሳልይዝ ከዚህ አልወጣም። አሜን። ትእዛዙን አስቀይራለሁ በሉት። ድገሙ። ትእዛዙን አስቀይራለሁ። ትእዛዝን አስቀይራለሁ። ሐዋርያት ሥራ ምዕራፍ 12:5 ታውጣላችሁ። አንድ ሰው ደግሞ ዳንኤል ምዕራፍ 6 ያነባል። ያገኘ ሰው ሐዋርያት ሥራ ምዕራፍ 12:5 ጌታ በኢየሱስ ክርስቶስ አነባለሁ። ጴጥሮስም ወይኔ ይጠበቅ ነበር። ጴጥሮስ ወይን ይጠብቅ ነበር። ወይኔ ይጠበቅ ነበር። እሺ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ነገር ግን ጌታ ይባርክ። ነገር ግን ቤተ ክርስቲያን ስለ እርሱ በሉት፣ ስለ ጴጥሮስ በሉት። ያንተ ስማን ክብራ፣ ስለ ክብራ አጥብቃ ቤተ ክርስቲያን ምን ታደርግ ነበር? ይችላል ትጸልይ ነበር። እስቲ አሜን በሉት። እስቲ ስለ እኔ በሉት። ቤተ ክርስቲያን ስትጸልይ ትእዛዝ ይቀየራል። አሜን አትሉ? እስቲ ትእዛዝን ማስቀየር ይቻላል በሉት። ቤተ ክርስቲያን ለጴጥሮስ አጥብቃ ትጸልይ ነበር። ለማ ለጴጥሮስ። ጴጥሮስ የት ነበር? ወይን ቤት ነበር፣ ታስሮ ነበር። ቤተ ክርስቲያን ግን አጥብቃ ትጸልይ ነበር። አንዳንድ ጊዜ ሰው አንድ ነገር ለማግኘት አጥብቆ አይጸልይም። አጥብቆ መጸለይ። እስቲ አጥብቆ መጸለይ በሉት። አጥብቆ መጸለይ ማለት ምን ማለት ነው? ምን ማለት ነው? አጥብቆ መጸለይ ማለት ያቺ ነገር እስከሚቀበል ድረስ መጸለይ ማለት ወይ ያቺ ነገር እስከመሆን ድረስ ሳያቋርጥ ጌታ ይባርክ። ባለማቋረጥ መጸለይ ወይ ባለማቋረጥ መጮህ። ኢየሱስ ጌታ ነው። ያ ሰው ትእዛዙን ያስቀይራል። እስቲ አሜን በሉት። እስቲ አሜን በሉት። እስቲ ባለማቋረጥ በሉት። እንጮሃለን፣ እንጸልያለን፣ ትእዛዙ እናስቀይራለን። አሜን በሉት። በጣም እዚህ ቃል ላይ በጣም የተባረኩት ምንድነው ካላችሁ ቤተ ክርስቲያን ለጴጥሮስ መጸለይ በጣም በሐዋርያ ዘመን ያለችው ቤተ ክርስቲያን ለጴጥሮስ ትጸልያለች። ወይን ቤት ገብቷል ብላ ጾምን ታውጃለች። ባለራእዩ ታስሯል፣ ጴጥሮስ ወይን ቤት ገብቷል ብላ ትጮኻለች፣ ትጾማለች። አሁንስ ነውስ በዚህ ሰዓት እየጾመች ናት። ስለኔ ስላንተ እየጾመች ናት። በእውነት እየጾመች ናት። እግዚአብሔር ይወቀው፣ እኔ አላውቀው። ግን በሐዋርያ ዘመን ያለችው ቤተክርስቲያን አንድ ባለራእዩ ታስሯል፣ ወይን ቤት ነው ያለው ብላ ጾምን ታውጃለች። ቤተክርስቲያን እንጸልይ ስለ ጴጥሮስ ትላለች። ይሄ ሰው መስበክ አለበት። ይሄ ሰው ከእስር ቤት መውጣት አለበት። ወጥቶ ወንጌል መስበክ አለበት። ይሄ ሰው ባለራእይ ነው፣ እንጸልይ ትለዋለች። ትንቢተ ዳንኤል ምዕራፍ 6 ታወጣለች። ትንቢተ ዳንኤል ምዕራፍ 6 የሚገርም ዳንኤል በመንግስት በአለቆች በጓደኞች ፊት ሞገስን እያገኘው ጸልዮ ነው። አሜን በሉት። እስቲ እሱን ታነባለህ። አንብበልኝ እስቲ 6 አንድ ጀምሬ በጌታ በኢየሱስ አነባለሁ። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ኢየሱስ ጌታ ነው። እስቲ በለጠ በሉት። እስቲ በለጠ በሉት። አጠገብ ያለው ሰው ትጸልያለህ፣ በልጠህ ትገኛለህ በሉት። ትጸልያለህ በሉት። ትበልጣለህ በሉት። አሜን። ትጸልያለህ በሉት። ትበልጣለህ። ትጸልያለህ፣ አዋጁን ታስቀይራለህ። ትጸልያለህ፣ የሞተው ታስነሳለህ። ትጸልያለህ፣ የተዘጋው ታስከፍታለህ። ትጸልያለህ፣ ታሪኩን ታስቀይራለህ። ኧረ አሜን በሉት። የሚገርም አሁን ዳንኤል በጓደኞች መሃል ነበር፣ ግን ንጉሱ ዳንኤልን አይቶ መሾም አለብህ ይህን ሰው አለ።
መሾም አለበት። ሊሾመው ወደደው ይላል። አሁን እዚህ ጋር አንድ ሰው ከወደደ አንድ ሰው ለመውደድ ከፈለገ በዛ ሰውየው ላይ ሰውየው የሚፈልገው ነገር ስላለ ማለት ነው። አሁን ንጉሱ ዳንኤልን ሊሾመው ወደደ። እንዴት ወደደ ካላችሁ በዳንኤል ላይ ንጉሱን የሚፈልገው ነገር አለ። ወይ እውቀት ሊሆን ይችላል፣ ወይ የሆነ ነገር ሊሆን ይችላል። ግን ምን ፈለገ? ሊሾመው ፈለገ ዳንኤልን። ንጉሱ እያችሁ ንጉስ ወደደ ማለት ይሄ ሰው በንጉሱ ፊት ምን አግኝቷል ማለት ነው? ሞገስን አግኝቷል ማለት ነው። እስቲ አሜን በሉት። አንድ ሰው ኤምባሲ ሲገባ ቪዛ የሚመጣው ያ ሰውየው በሰውየው ፊት ሞገስን ማግኘት ሲችል፣ የሞገስ መንፈስ ዛሬ በእናንተ ላይ ይመጣል። ባካችሁ አሜን በሉት። ዛሬ የጸሎት መንፈስ በእናንተ ላይ ይመጣል። ተቀባይነትን ታገኛላችሁ። አሜን በሉት። በጣም የገረመኝ ነገር ያውላችሁ፣ ወደ ሐሳብ ልምጣና ቤተ ክርስቲያን ጴጥሮስ የታሰረው እንዲፈታ ያደረገችው የቤተ ክርስቲያን ጸሎት ምን ታደርጋለች? አስቀይራለች። ከንጉሱ ዘንድ ይታሰር የተባለው አሁን መፈታት አለበት። ወይኔ መሞት አለበት፣ እዛ እስር ቤት ገብቶ መሞት አለበት የተባለው የቤተ ክርስቲያን ጸሎት ደብዳቤው ከሰማይ እንዲመጣ አደረገች። እናንተ አሜን በሉ ባካችሁ። ዛሬ ያውላችሁ በዚህ ከተማ ላይ በእኔና በእናንተ ላይ የታወጀው አዋጅ አለ። ትእዛዙን እናስቀይራለን። ባካችሁ አሜን በሉት። አንድ ሰው የሚያምን ሰው ካለ ትእዛዙ ይቀየራል በለው። ትእዛዙ ይቀየራል። አዎ ከጸለያችሁ ትእዛዝን የሚያስቀይር ጸሎት ጸልዩ። አዋጁን የሚገለበጥ ጸሎት ጸልዩ። አስቴር ምዕራፍ 6-8 ታነባላችሁ። አስቴር የሐማን ተንኮል ስራ አየች። ጓዳ እያለቀሰች ነበረች። አየሁ ወይ ተንኮል ሲያደርጋለች አየችው። ከዛ በኋላ ለንጉሥ ወዳ ነገረች። ከዛ በኋላ ትእዛዙ ተቀየረ። ኧረ አሜን በሉት። አስቴር ግን ወደ ንጉሱ ስትመጣ ሞገስን አግኝታለች ይላል። አሜን በሉት። ሞገስ ዝም ብሎ አይመጣም። ሞገስ የሚመጣው በጸሎት ትጋት ውስጥ። አሜን። ሞገስ ዝም ብላችሁ ማግኘት አትችሉም። ሞገስ ማግኘት የምትሉት ብርቱ ጸሎት ጸልዩ። ኧረ አሜን በሉት። እስቲ አሜን በሉት። ከእግዚአብሔር ጋር ያለው ህብረት ሲጠነክር ነው ሞገስ የምታገኙት። ኧረ አሜን። ሞገስ ማግኘት የምትችሉት ከእግዚአብሔር ጋር ያለው ወርሽፕ ሲጠነክር ነው። ኧረ አሜን። ፍቅሩ ሲጨመር ነው። ሞገስ ዝም ብሎ አይደለም። ንጉሥ ዝም ብሎ ዳንኤል መውደድ አይችልም አለው። ንጉሡ የሚፈልገው ነገር መጽሐፉ ምን ይላል? መልካም መንፈስ ስላለ ዳንኤል ምን ሆነ? በልጦ ተገኘ። መልካም መንፈስ ከየት ነው ካላችሁ ከላይ ነው። እስቲ አሜን በሉት። እስቲ መልካም መንፈስ አግኝቻለሁ በሉት። ድገሙ። መልካም መንፈስ ስላለ በሉት። በልጬ ይገኛለሁ በሉት። ሹመትን አገኘዋለሁ፣ ሞገስን አገኘዋለሁ። ቢዛ ይመታል፣ አልፌ ይሄዳሉ። አሜን አትሉም እናንተ? እስቲ አሜን በሉት። ለጌታ ይለታ ጨብጨባ። ሃሌሉያ። ብርቱ ጸሎት ትእዛዝን የሚያስቀይር አይሆንም የተባለው በቃ ይሙት የተባለው ይታሰር የተባለው ይዘጋ የተባለው እንደዚህ መሆን የለበትም የተባለው ታስቀይራለህ። አሜን በሉት። መሆን አለበት። በአጠገብ ያለው ሰው ያዝና ጠላት ዘግቶ የሄደውን በር ትጸልያለሽ፣ ታስከፍቻለሽ። አጨብጭባ ከገባቸው ጠላት ዘግቶ የሄደው ያው ቤተ ክርስቲያን አስከፈተች። አሜን። ዘግቶ ይታሰር ይቆይ እስር ቤት ያለው ቤተ ክርስቲያን ከሰማይ ደብዳቤ ይዛ መጣች። አረ አሜን በሉት። የታለ ጴጥሮስ? የታለ? አሁን ንጉሡ አይቶ ይውጣ። አሜን። አሁን መፈታት አለበት። እስቲ አሜን። ከየት ነው የመጣው? ከላይ ስለመጣ ማለት። እስቲ አሜን በሉት። ትእዛዙ ከላይ ሲመጣ በሉት ጠላት ይለቀኛል በሉት።
ትእዛዙ ከላይ ሲሆን በሉት በሽታ ይለቃል በሉት። ትእዛዙ ከላይ ሲሆን በሮች ይከፈታሉ። አሜን በሉት። ኢየሱስ ጌታ ነው። አያችሁ፣ ብርቱ ጸሎት ጸለየች ቤተ ክርስቲያን። ያ ጸሎት ምን አደረገ ካላችሁ ይፈታ የተባለው ይታሰር የተባለው ይፈታ፣ ይሙት የተባለው በሕይወት ነው። እሱ መስበክ የለበት የተባለው ይስበክ። አሜን በሉት። መሄድ የለባትም መውለድ የለባትም እሷ ማግባት የለባትም የተባለው ታግባ፣ ይሂድ፣ ይባረክ። እስቲ አሜን በሉት። ዛሬ በሉት ብርቱ ጸሎት እጸልያለሁ በሉት። አሜን አሜን አሜን። ኢየሱስ ጌታ ነው። አሜን በሉት። ብርቱ ጸሎት። ሳሙኤልን አይታችሁ ቆሪ ሳሙኤል ያድነን ዘንድ ወደ አምላኩ ጮኸ ይላል። ከእስራኤል ግን የተወሰደ ምርኮ ነበር። ጮኸ ወደ እግዚአብሔር፣ ይህንን ሕዝብ እንታድገዋል ከጠላት ከፍልስጤናውያን እጅ እንታድገው ብሎ ወደ አምላኩ ጮኸ ይላል። አንድ ብላቴናው ሳሙኤል ሲጮህ እግዚአብሔር ሰማውና ምርኮ አሁን ተመልሷል። በእስራኤል መሃል አንተ ድንጋይ ትተክላለህ፣ ከዚህ ድንጋይ ጠላት አያልፍም። እስቲ አሜን በሉት። ቀኝ እጃችሁ ከፍ አድርጉና ጠላትን እንዳያልፍ በሉት። ድንጋይ ተክዬ አልፋለሁ በሉት። ሞት ወደ ቤት እንዳይገባ ድንጋይ እተክላለሁ። ጠላት በሉት ወደ ድንበር እንዳይደርስ እኔ በሉት እጸልያለሁ፣ ድንጋይ እተክላለሁ። መታሰቢያ ድንጋይ ሳሙኤል ተክሎ ሄደ። ቤት በኩል ያልፋል። አሜን በሉት። አጠገብ ያለው ሰው ያዝና ባለማቋረጥ ጩኹ በሉት። ሞት አንተ ቤት አይገባም በሉት። ባለማቋረጥ ጸልይ በሉት። ነገር ይሰራል በሉት። ባለማቋረጥ ወደ እግዚአብሔር ጩኹ በሉት። ታላቅ ነገር ይሆናል በሉት። ትጸልያለህ በሉት። ታስከፍታለህ፣ ትጸልያለህ፣ አዋጁን ትገለብጠዋለህ፣ ትጸልያለህ፣ ታሪክን ታስቀይራለህ። እንደው ይሄ በእውነት ነው የምላችሁ። ይሄ ጸሎት የሚያስፈልገው በዚህ ከተማ ላሉት ለሚመራ ለነጋዴዎች፣ ብዙ ሰዎች ከስሮ ወደ ቤት ሲገቡ አይቻልም። ማአት ዶላሮችን ሰብስቦ ሱቅ ከፍተው አንድ ዕቃ ሳይሸጥ ወደ ቤት ሲገቡ በደንብ ወደ እግዚአብሔር መጮህ አለበት። እነሱ ሌሊት ጠዋት በጣም ሌሊት ሄደው ጦንቃይ ቤት ሄዳሉ ስማቸውና ፎቶቸውን ይዘው። አሁን ደግሞ ቅዱሳኖች ይተኛሉ። ለዛ ነው ሐዋርያ ጳውሎስ አንተ የሚተኛ ንቃ፣ ጠላት አለ፣ ሌባ አለ፣ ንቃ፣ ጸልይ፣ ንቃ ነው ያለው። ሰይጣን አስተኝቶ ነው የሚገለው። አስተኝቶ ይገላል፣ ኃይሉን ይወስዳል፣ ይሰርቃል። ኢየሱስ ጌታ ነው። ባለፈው አንድ ሜሴጅ ነግሬያለሁ። እግዚአብሔር ለኔ ነገረኝ። በዚህ ከተማ ላይ ወጣት ልጅ ያዘውን ነገር ወጣት ልጅ በዋሌት ውስጥ ሺሻ ሲጋራ ይዟል። ይሄ እግዚአብሔር ምንድነው አለ። ምንድነው ብዬ ስጠይቅ ሰዎቹ እንዳይጸልዩ አዝምን የሚረጭ ቅዱሳኖች እንዳይጸልዩ በዚህ ወጣት ልጅ ላይ የሚሰራ መንፈስ ነው አለ። ለሰዎች ወሬ ግን ተለቋል። ግን የጸሎት ቁልፍ የለውም ማለት የጸሎት ቁልፍ ከአንድ ሰው ተወሰደ ማለት ሰውየው ባዶ ነው ማለት ነው። ቁልፍ ተወሰደ ማለት እንግዲህ ቁልፍ ማለት ስልጣን ነው። የጸሎት ቁልፍ ተወሰደ ማለት አንድ ሰው ይሰራል፣ ለሌባ ነው የሚሰራው። ይለፋል፣ የለም ባዶ ነው እጁ ተወስዷላ። አይጸልይማ፣ ኃይል የለማ፣ ጉልበት የለማ፣ ደክሟላ። አጅሬ ምን አድርጓል? ድንዛዜ ማርፌ ወቅቶ ሄዷል። የሚያደነዝዝ ብዙ ጊዜ ይለዋል የፍሪጅ መንፈስ ይለዋል። ፍሪጅ እንግዲህ ቀዝቃዛ ምግብን ሊያበስል አይችልም። እሳት ነው ምግብ የሚያበስል። ከፍሪጅ በልታችሁ ልትታመሙ ትችላላችሁ፣ ቀዝቃዛ ስለሆነ ማለት ነው። መጀመሪያ ግን እሳት ውስጥ መግባት አለበት። ያን ደግሞ ወስዳችሁ መብላት አለበት። ልክ አይደለም እንዴ? ልክ ነኝ አይደል? ስለዚህ ጠላት ምን ያደርጋል መሰለህ? የእኛ ነገር አቀዝቅዞ ሄዷል፣ እንዳይከፈት አስተኝቶ ሄዷል። ዛሬ ግን ይከፈታል። አሜን በሉ ባካችሁ። የመንቃት መንፈስ በእናንተ ላይ ዛሬ ይመጣል። አረ አሜን በሉት። የጸሎት መንፈስ በእናንተ ላይ ይመጣል። የምልጃ ጸሎት በእናንተ ላይ እንዲመጣ ጸልያለሁ። የጸሎት እናንተ ጋር እንዲመጣ ጸልያለሁ። አሜን አሜን አሜን። ኢየሱስ ጌታ ነው። የሚጸልዩ ሰዎች ከሰማይ እሳትን ማውረድ ይችላል፣ ማዘጋትም ይችላል፣ ማስከፈትም ይችላል። የሚጸልዩ ሰዎች በእውነት ነው የምላቸው። ኤርምያስን እግዚአብሔር ምንድን ነው ያለው? አንተ ይተክለዋለህ
በአንተ እነቅለዋለሁ አለ። ትነቅለዋለህ፣ ታፈርሰዋለህ፣ ትጠግነዋለህ፣ ትተክለዋለህ፣ ትፈውሰዋለህ። አንተን በአሕዛብ መንግስት ለምን አድርገህ ሾሜያለሁ፣ ቀብቻለሁ። እስቲ አሜን በሉት። የጠላትን በር የሚዘጉበት ቁልፍ ዛሬ በእጃቸው ይገባል። ኧረ አሜን በሉ ባካቸው። የእናንተ በር ግን የምታስከፍቱበት ቁልፍ በእናንተ እጅ ይገባል። እሱ የጸሎት ቁልፍ ይባላል። ኧረ አሜን በሉት። የሚጸልይ ሰው በሉት ምርኮን ያስመልሳል። ከኔ ጋር ናቸው። የሚጸልይ ሰው ውበትን ማስቀየር ይችላል። የሚጸልይ ሰው አሜን አሜን። የሚጸልይ ሰው ከአፉ የሚወጣ ቃል ራሱ ከባድ ይፈውሳል። የማይጸልይ ሰው የሚናገረው ንግግር እንዳዳምጡ እንዳስሙሽ። የማይጸልይ ሰው፣ የማይጸልይ ሰባኪ፣ የማይጸልይ ነቢይ የሚናገረው ትንቢት ምን ያደርጋል ካላችሁ እንዲህ ነው የሚያደርገው። አንደ ወደዚህ አንደ ወደዚህ እንደዚህ ነው የሚያደርገው። የተመታኝ አሜን በሉ ባካችሁ። ጌታ ምስክሬ። የሚጸልይ ሰው ከእግዚአብሔር ጋር ስለሚያወራ ጥርት ያለው ድምፅ ሰምቶ ይመጣል። ከኔ ጋር ናችሁ? ከኔ ጋር ናችሁ? ጸሎት የሌለው ስብከት እንዳስብ፣ እሳት የሌለው ስብከት እንዳስብ፣ የኔ ሊሆን ይችላል እንዳስብ የሚያተነስስ እንቅልፍን የሚረጨው ነገሮቻችሁ እንዳይመስል የሚያደርግ ኢየሱስ 40 ቀን 40 ሌሊት ጾመ ጸለየ። መጥቶስ ምን አደረገ? ሽባው ተረተረ። አጋንንቶች ምን አደረገ? ጾመ ጸለየ መጣ ይላል። የአባቱን ፍቃድ አድርጎ ሄደ። በመካከላችሁ ሲያልፍ ዕውሩ በራ፣ ጨለማው ሄደ፣ ሰዎቹ ተፈወሱ ይላል። ድንቅና ታምራት በእጁ ሰራ ይላል። እስቲ አሜን በሉት። ከጸለያችሁ በእናንተ ሕይወት ጌታ ምስክር ድንቅና ታምራት ይሆናል። አሜን በሉት። እስቲ ጸሎት በሉት መፍትሄ ያመጣል። አሜን አሜን አሜን። ጸሎት ታሪክን ይቀይራል። ከሰማዩ ዙፋኑ ኢየሱስ ክርስቶስ ያንቀሳቀሰው። እስቲ አሜን በሉት። ብርቱ ጸሎት ስትጸልይ፣ ብርቱ ጸሎት ባለማቋረጥ። ሉቃስ 18 አነባለሁ። ሉቃስ 18 እናያለን። አመፀኛ ዳኛ ምን እንዳለ ለሴት አመፀኛ ዳኛ አይደለም መንፈስ ቅዱስ አይደለም እግዚአብሔር፣ አመፀኛ ዳኛ ነው ኢየሱስ ጌታ። በጌታ በኢየሱስ ነበር ሳይታክቱም ዘውትር ይጸልዩ እንዲገባቸው የሚል ምሳሌ ነገራቸው። አያቸው ሳይታከቱ ዘውትር። እስቲ ዘውትር በሉት። ዘውትር ሳይታከቱ ዘውትር፣ ሁል ጊዜ ዴሊ፣ ዘውትር፣ ቀንና ሌሊት፣ ጠዋትና ማታ። ማን ነው እንደዚህ አይነት መንፈስ ውስጥ አስገባው ዛሬ እናንተ? አረ አሜን በሉት ባካችሁ። በቃ ኢየሱስ ማካታራና ሼካታ ራታካ ባሴ ጠዋትና ማታ በመኝታችሁ ስትነሱ ሪፋታ ካማራ ባህዲያስ ፍረድልኝ እግዚአብሔር ሆይ ናልኝ፣ ውረድልኝ ጌታ ሆይ በዚህ ጉዳይ ላይ ጣልቃ ገባልኝ። አሜን አትሉ? አጨብጭቡ እንጂ ከገባችሁ። ዘወትር ማለት ነው ምን ማለት ነው? ዘወትር ማለት ሁል ጊዜ። እሺ እዛው እያለ ዳንኤል ጋር ወደዛ ይዱስ ዳንኤል ትንቢተ ዳንኤል ምዕራፍ 6 ቅድም ባነበብኩ መልካም መንፈስ ስላለ ዳንኤል ምን ሆነ ይላል? በለጠ ይልና ወደ ታች በለጠ። ንጉሡም በመንግስቱ ሁሉ ላይ ይሾሙ ዘንድ አሰበ። የዛን ጊዜም አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። እሺ ነገር ግን የታመነ ነበርና ስህተትና በደልም አልተገኘበትም። በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። እሺ የዚያን ጊዜም አለቆችና መሳፍንቱ ወደ ንጉሡ ተሰብስበው እንዲህ አሉት፣ ንጉሥ ዳርዮስ ሆይ 1000 ዓመት ንገሥ። የመንግስቱ አለቆች ሁሉ፣ ሹማምንቶችና መሳፍንት፣ አማካሪዎችና አዛዦች ንጉሥ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ።
ንጉሥ ዳርዮስም ጽሕፈቱን ትእዛዙን ጻፈ። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙን መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ ጌታ ይባረክ። አያችሁ እሱ ጋር ነው። አያችሁ ትእዛዙን ከሰማ በሱ ላይ የወጣውን አዋጅን ትእዛዝን ከሰማ በኋላ ምን ሆነ? ይጸልይ ነበር። ስንት ጊዜ? 3 ጊዜ። ማ ዳንኤል በሱ ላይ ምን ወጣ? ትእዛዝ ወጣ። ሰበብ ፈልጎ ክስ አመጡ። ግን ዳንኤል ምን ሰማና ወደ ቤቱ ገባ ይላል። ሕጉ እንደተጻፈ እያወቀ ወዴት ገባ ይላል? ወደ ቤቱ ገባ። ሰምቶና በሱ ላይ የተጻፈ ሕግ ሰማና ከዛ በኋላ ምን አለ? ቤት ገባና በቀን ስንት ጊዜ ይላል? 3 ጊዜ። ስንት ጊዜ? አጠገብ ያለው በቀን ስንት ጊዜ ነው የምትጸልየው? ለምሳ፣ ለቁርስ፣ መቼ ተናግሮ እንጂ ለቁርስ፣ ለምሳ፣ ለራት 3 ጊዜ። እንደዛ ነው የዛሬ ጸሎት ነው አይደለም። በሩን ዘግቶ በእኔ ላይ የተጻፈ ደብዳቤ አለ። አሁን እግዚአብሔር አምላክ በዚህ ደብዳቤ ላይ ሞገስ አግኝቼ እንደሆነ አንተ እንድትፈርድና እንድትወርድ እፈልጋለሁ። አሁን ግን ምን ይህን ደብዳቤው እይልኝ እስቲ አሜን በሉ ባካችሁ። ኢየሱስ ጌታ ነው። እንዲህ በሉትና ዛሬ በሉት፣ ክስ ሁሉ በሉት ተቀጥቷል በሉት። አሜን አሜን አሜን። ትእዛዝ በሉት ተቀይሯል። አሜን። ምንድነው የተጻፈው ዳንኤል ላይ? ምንድነው ሰበብ የፈለጉት? መልካም መንፈስ ነው ያለው። ይጸልያል። ንጉሱ ነው ሊሾሙ የበደለው። እነሱ ምን አገባቸው? ምን አገባ ንጉሱ ከወደደ? አንተ ምን አገባ? ጓደኛ እግዚአብሔር ከመረጠ ምን አገባ? ምን አገባ በሉት። እግዚአብሔር ከወደደ ምን አገባ በሉት። ጓደኛ ምን አገባ? ሰፈር ላይ ያለው ምን አገባ? ዘር ላይ ያለው ምን አገባ? የወደደው እግዚአብሔር ነው። የወደደው ንጉስ ነው። ምን አገባ? ምን አገባ? ንጉሱ ከወደደ ለምን ሰበብ ፈለጉ? እንኳን ምን አሉ? ጉድጓድ ውስጥ መጣል አለበት። ከሰሱት። ዳንኤል ግን ብርቱ ጸሎት፣ እስቲ አሜን በሉት። ብርቱ ጸሎት፣ ብርቱ ጾም ያዘ። ኢየሱስ ጌታ ነው። አንዳች በደል አንዳች ነገር አልተገኘም። ኦልሬዲ ንጉሱ ጨርሶ ነው የዳንኤል ጉዳይ። እስቲ አሜን በሉት። አጠገብ ያለው ሰው ያዝና ያንተ ጉዳይ አምላክ ጨርሷል በሉት። ሰይጣን ዝም ብሎ ነው የሚለፋው በሉ እንጂ አማርኛ በሉት። እስቲ በትግረኛ ያንቺ ጉዳይ በሉት። እግዚአብሔር ጨርሶታል። ዝም ብሎ ነው የሚለፋው ጠላት ነው። ዝም ብሎ ነው 2 3 ሆኖ ዝም ብሎ ነው ስላንቺ የሚያወሩ፣ ዝም ብሎ ነው ስላንተ የሚያወሩ። አምላኩ ጨርሶታል፣ ወዶታል። እስቲ አሜን በሉ ባካ። አጨብጭቡ እንጂ ለዚህ ጌታ ሃሌሉያ። ወዶታል። ሊሾሙ ወደደ። ወደደ እኮ በቃ ሾሞታል ማለት ነው። ንጉሱ ወደደ ማለት ኦልሬዲ አልቆለ፣ ከላይ አልቆለ በቃ ዳብዳቡ ከላይ። እስቲ አሜን በሉት። በቃ የሰው መሾም አለበት። ምን አለበት? መልካም መንፈስ አለበት። እስቲ አሜን። ለሹመቱ ያስፈልገዋል፣ ለንግስናው ያስፈልገዋል። ወድጄዋለሁ። አሜን በሉት። እነሱ ጋር ደግሞ ቅናት መንፈስ ገባ። ወንድሞች ጓደኞች እዛ ባል ይሄ ጉድጓድ ውስጥ መጣል አለበት። ዳንኤል ደግሞ ከጉድጓድ ጋር ተኝቶ ተራሳ አድርጎ ማታ ካላባሲያ ብራማዲያስ ጉድ ሞርኒንግ ይላል። አሜን አትሉ? ጉድ ሞርኒንግ አንበሳው እኮ ነው። ጉድ ሞርኒንግ አዋይ አፉ ተቆልፏል። እስቲ አሜን በሉት። እንዳይበላ አፉ ምን ሆኗል? ተዘግቷል። እስቲ አሜን በሉት። የሚጸልይ ሰው በሉት የአንበሳም አፍን ይዘጋል በሉት። ከኔ ጋር ናችሁ? ቀኝ እጃችሁ ከፍ አድርጉ። እየተዋገና ያለ ነው። የአንበሶች አፍ ይዘጋል በሉት። በዚህ ከተማ ላይ በሉት። በቅዱሳኖች ላይ ሊበላው የተዘጋጀ ሊውጣው የተዘጋጀ የአንበሳ አፍ፣ የዘንዶ አፍ አምላክ ዛሬ ይቆልፏል፣ ይዘጋዋል። አጨብጭቡ ለዚህ ጌታ። ይዘጋዋል፣ ይዘጋዋል። ዳንኤል የሚያመልከው አምላክ አንበሶች ጉድጓድ ያድናል። እስቲ አሜን በሉት። እስቲ እግዚአብሔር ያድናል በሉት። ከአንበሳው ያስመልጣል በሉት። ከአውሬዎች ያስመልጣል በሉት። ያችሁ ጸሎት ምን ያደርጋል ካላችሁ
የአንበሳ አፍን ይዘጉ። አሜን። ኢየሱስ ጌታ ነው። እኔ አንበሳ እዚህ ጋር አሁን ከጫካ የሚወጣው እንዳይመስል ሰው ነው። አንበሳ ሰው ነው አለ እንዴ? አንበሳ መንገድ ላይ አንበሳ የለም፣ ሰው ነው። ግን አንበሳ ነጣቂ፣ አውሬ፣ ገዳይ፣ ደም ጠጭ፣ አውሬው፣ የዚህ ዓለም ገዢው፣ እኔ እበልጣለሁ የምል ከኔ ሌላ የለም የምል የሚያስፈራ ያ ነው አንበሳ። ሰው ነው አንበሳ፣ በሰው ውስጥ ያለው አይደል? እንዲህ ነው ብሎ ከባለ ጋራ ወደዚህ ለመውሰድ ኪስ ያለው ነው የሚጠይቀው። ዱያ ባማች ይላል አንበሳ አይደል? ሊበላው ነው ዋን ሚሊዮን ካሬ አንተን እዚህ ጋር እንትን ጉድጓድ ውስጥ ለመከተል እውነት ነው ብላችሁ አጋጥሞ ያውቃል? እናንተ እኔን አጋጥሞ ያውቃል? ዱያ ባማች ነው። ኪስ ውስጥ ያለው ምን አገባ እሱ? ምን አገባ? ኪስ ውስጥ ያለው ምን አገባ? አንድ ብር 2 ብር ለመውሰድ ከከባለ ጋራ ዱንጋ ስንት ነው? 2 ብር ወይ 1 ብር። ግን ዱያ ባማች ነው። ምን አገባ? ኪስ ውስጥ ያለው አማች ላንተ ስንት አለው ያለኩ እንዴ? አንበሳ ነው የተመታዩ። እግዚአብሔር ደግሞ ለዳንኤል ቢሰጣ ጥበቡን ይሰጣል። መልካም መንፈስ አለው። ቀድመህ ታየዋለህ። ኢየሱስ ጌታ ነው። አንድ ጊዜ እንዲህ አልኩት፣ ዱያ ማማቻ ነው 21,000 አልኩት። ትወስደኛለህ አልኩት። ታዲያ ያለው ልንገርህ፣ በኪስ ውስጥ ያለው 50 ካለ 50ውን ይዘው ይሄዳል። እግዚአብሔር መልካም መንፈስ ነው የሚሰጠው። አሜን በሉት። ያለው እንዳለ አትናገር፣ ያለው እንዳለ አትናገር። ለጠላት ያለው ነገር እንዳለ አታሳየው። ላለ ያለው ነገር አትናገር። ጥበበኛው መልካም መንፈስ ያለበት ሰው በልጦ ነው የሚገኘው እንጂ አንሶ አይገኝም። አሜን። እስቲ በልጦ መገኘት ይሆናል በሉት። ድገሙ። በልጦ መገኘት ይሆናል በሉት። ጸልያለሁ በሉት። አንበሳ አይበራም፣ ከአንበሳ በልጬ ይገኛል። አረ አሜን በሉት። ለጌታ እልልታ ጭብጨባ። ሃሌሉያ። አንድ ታሪክ ነውና ማለት የሰማሁት ነው እና ፋዘር ነው የኔ አባት ነው። ከልጆችን ለማየት ከቪሌጅ ወደ ከተማ መጥቶ ታላቅ ወንድም አለና እሱን ለማግኘት መጥቶ እና አንድ ከተማ ላይ አርፎ ነበር። አንድ ከተማው እሱ ሲያር በጣም ከታክሲ ሲወርድ ሌቦች አሉ። ከዛ በኋላ ብዙ አማርኛ አይችልም ፋዘር። ከዛ በኋላ ግን ይሞክራል አንዳንድ አማርኛዎችን። ግን እንደዚህ ይላል፣ ልጅን ፈልጌ ነበር ብሎ አንዱ ሲያገረኝ፣ ልጁ ደግሞ እንደዚህ አለ፣ እዛ አካባቢ ሌባ አለና አለ። እዛ አካባቢ ሌባ ስላለ ሌባ እንዳይበላው ተጠንቀቀው ስል ጅብን ይበላል። ጅብን ይበላል ስል ሌቦቹ መሸሽ ጀመሩ። ኢየሱስ ጌታ። አሜን አትሉ? ቀኝ እጃችሁ ከፍ አድርጉ። ለአንበሳ አንበሳ አለ በሉት። ድገሙ ባካችሁ። በላይ አካል አለ በሉት። አለቃ አይደለም ምን በሉት። ከሰማይ አለቃው ይመጣልና በሉት። የእሱ አለቅነትን በሉት ወደ ታች ይጥለዋል በሉት። አንበሳ ነው። የሞትን ጣር አጥፍቶ ተነሳ መቃብሩ ጌታ አንበሳ ነው። አንበሳው አለ እንጂ አሜን በሉት። እስቲ አንበሳው ከኔ ጋር አለ በሉት። ሌላ አንበሳ አልፈራም በሉት። አስሬ አልፋለሁ እኔ እስከሚያልፍ ድረስ። ጠላቶቻቸው በወጥመዳቸው ይጠመዳሉ። በቆፈራችሁ ጉድጓድ ራሳችሁ ይገባሉ። ለሃማ ለመርዶክዮስ ግንዱን አዘጋጅቶ ነበር። እግዚአብሔር ምን አደረገ? ደግሞ ገለበጠው። አሜን አትሉ? ቀኝ እጃችሁ ከፍ አድርጉና እዚህ ከተማ ላይ ጠላት ለእኛ ለእናንተ ለቅዱሳኖች ያዘጋጀው፣ ለመንግስት ያዘጋጀው፣ ለነጋዴዎች ያዘጋጀው እሱ በቆፈረው ጉድጓድ ራሱ ይገባል። አዋጅን በአዋጅ እንገለብጠዋለን። ጨለማ ኃይልን እንመታዋለን። አሜን። ለጌታ እልልታ ጭብጨባ አምጡለት። ሃሌሉያ። አዋጅን በአዋጅ እንገለብጠዋለን በሉት። አዋጅን በአዋጅ እንገለብጠዋለን። አዋጅን በአዋጅ እንሽረዋለን በሉት። እኛ ግን ከኢየሱስ ጋር በሉት ወደፊት እንሄዳለን፣ እናልፋለን፣ አልፈን እንሰራለን፣ አልፈን እንሄዳለን። ሃሌሉያ። ለጌታ እልልታ ጭብጨባ። ሃሌሉያ።
ዳንኤል ስንት ጊዜ ይጸልይ ነበር? 3 ጊዜ ይጾም ይጸልይ ነበር። ዛሬ ማታ በሉት ከዚህ ቀን ጀምሮ የጸሎት ራብ ወደ ውስጥሽ ከተትኩት፣ ወደ ውስጥ ከተትኩት። አሜን በሉ ባካቸው። የጸሎት ራብ ይገባ በኢየሱስ ስም። ጸሎት ራብ የገባው ሰው ታክሲ ውስጥ ሲገባ ማታ ካሳ ብሩታ ካባዲያስ ሪባ ተካሳ ባላባ ተካባዲ ሽንኩርቱን እየከተበ ማካታ ራባ ተካሳ ባላባዲያስ ልክ ነኝ አይደል? እንጀራው እንትን እያደረገ ባሻካ ተካሳ ባላባዲያስ ራታ ካሳ እንትን ምንድነው ወጡን እያማሰለ ጠላቶችን አማስለዋለሁ ባሉበት ቦታ እነሱ ይናወጣሉ። ለኔና ለቤተሰቦቼ ሰላም ይሆናል። ጸሎት ራብ ውስጥ ያ መንገድ ላይ ይጸልይ አቶ ካሲያ ፕራታ ካማሶኬላ ሪቫታ ካባዲ ገሰ እንዴት ነው? እስቲ አሜን በሉት። በዚህ መንፈስ ዛሬ በኢየሱስም ባረኳቸው። በዚህ መንፈስ በኢየሱስም ባረኳቸው። አሰማ በሉት። ከጸሎት ሌላ አሰማም። አሜን ጸልዩ። የማይጸልይ ምንም ነገር አያገኝም። የማይጸልይ መስጠት የማይጸልይ ምን ያደርጋል? መስጠት በቃ የሆነ ነገር በቃ ጭንቅላት አመመኝ ወደ ዶክተር፣ ወገበኝና ወደ ዶክተር፣ እንትን በቃ እግርን ወደ ዶክተር። እዛ በላይ ያለው ብር ይዘረዝራል። የማይጸልይ ሰው የለ ፍርሃት ውስጥ ነው የተመታ ይሁን። እስቲ አሜን በሉ ባካቸው። አጠገብ ያለው ሰው ያዝና እንደዚህ በአንተ ውስጥ መፍትሄ አለ በሉት። መፍትሄ ፍለጋ ወደ ሌላ ቦታ አትሄድም። አንተ ጋር ያለው ቁልፍን ትወስዳለህ። የጸሎት ቁልፍን የጸሎት ቁልፍ አሜን በሉ ባካቸው። ትከፍታለህ። በቃ የተዘጋው ትከፍታለህ። በሽታ ሲመጣ በሽም ኢየሱስም ትላለህ። ቅለት በጌታ በኢየሱስም ትላለህ። እንዴ ሁሉ ጊዜ ዶክተር ቼክ ሲያደርግ ዶክተር ቼክ ተመታዩ። አሜን በሉ። አጠገብ ያለው ትጸልያለህ። ራስን በራስህ ቼክ ታደርጋለህ። ትጸልያለህ። ራስን በራስህ ቼክ ታደርጋለህ። ራስን ቼክ በቃ ራስህ መሳሪያ አለ። አሜን አትሉምና እስቲ ራስን በራስህ ቼክ አድርገው። ጸልያለሁ። እግዚአብሔር ስፒሪቹዋል አይንን ይከፍታል። ጠላት ቤት እንደመጣ ታያለህ። ቀድመህ ትመታዋለህ። አሜን ትነሳለህ። ትመታው ወገቡን በጌታ በኢየሱስ በእከለ ጀርባ የመጣ በእከለት ጀርባ የመጣ በጌታ በኢየሱስ ገንዘብን ሊበላ ሊሰርቅ የመጣ አንተ ሌባ ቤተን ልቀቅና ውጣ። ሹልኩ ብሎ እኔ እኮ በጣም ሰዎቹ በሽታ ቤት ከገባ በኋላ ነው የሚጸልዩት። ቤት ከገባ ሌባው ቤት ከገባ ወይ ብርጭቆ ሰብሮ ይሄዳል፣ ወይ ሞባይል ሰርቆ ይሄዳል፣ ወይ የሆነ ነገር አድርጎ ይሄዳል። ቤት ከገባ ዱላ ሄደን እስከምንወስድ ድረስ የሆነ ስራ ሰርቶ ይሄዳል። አንተ ግን ሬዲ ከሆንክ ምን ሆነ ይመጣል። በማስኮት ተኝተህ ሞባይሉን ይዤ ነው የሚሄደው ይላል። ደክሞኝ ነው እባክህ ስራ ላይ ቆየሁ። ከዛ በኋላ ምን ይላል? ጤናውን ይዞ ይሄዳል። ከዛ በኋላስ ትቀጥ የለም። ከዛ በኋላ መጨረሻ ላይ አንቺ ተሸክሞ ነው በቃ ወስዷላ። ብሩን ገንዘብ ጨርሷላ። አሁን ምን ቀረ? አንቺ ነሽ የቀረሽው። ስለዚህ ወደ መቃብር የተመታዩ መለስኳቸው ዛሬ። አረ በረከታችሁን መለስኩት ዛሬ። ጸጋችሁን መለስኩት። ጸሎታችሁን መለስኳቸው። አረ አሜን። ለጌታ ዕለታ ጭብጨባ ሃሌሉያ። እናንተ ከዚህ ቀን ጀምሮ አስለቅቃችሁ ነው የምትወርሱት። ባሉ አስለቅቀሽ ትወርሻለሽ። ወይ ጸልየሽ አስለቅቀሽ ትወርሻለሽ። ጸልየሽ ወተሽ ትሄጃለሽ። አሜን በሉት። ከዚህ በኋላ በአንተ ሕይወት ላይ በአንቺ ሕይወት ላይ ኪሳራ አይሆንም። በስራቸው ላይ ኪሳራ አይሆንም። በአገልግሎታቸው ላይ ኪሳራ አይሆንም። በሕይወታቸው ላይ ጭንቀፋ አይሆንም። ሞት አይሆንም። አሜን። አሁን ከዚህ በኋላ አካውንቲንጋችሁ ቼክ ታደርጋላችሁ። ከዛ በኋላ ገባ። አሜን። ደምር ምን ፒዛ ምን መጣ? በቃ ምልኮ ተመለሰው።
ዋጋ መክፈል ቀረ። እስቲ አሜን በሉት። ዋናው ተመታ። እስቲ አሜን በሉት። ቁልፍ በእጅ ገባ። በረከቱ ተለቀቀ። ጸጋው ተለቀቀ። ሕዝቡ ተለቀቀ። አውሬው ተወጋ። እልልታ ጭብጨባ ለእግዚአብሔር ክብር አምጡ። እንዲህ በሉትና ቁልፍ ያለው በሩን ከፍቶ ይወጣል በሉት። ቁልፍ የሌለውስ ምን ይሆን? የእግዚአብሔር ሰው ነገር ምን ይሆን? ቁልፍ ያለው ሰው ባሪያ ነው የሚሆነው። ቁልፍ ያለው ሰው ከፍቶ፣ ቁልፍ የሌለው ሰው ባሪያ ነው። ውጣ ግባ፣ ውጣ ግባ፣ ውጣ ውጣ፣ ተመልሰሽ ጋው ከዛ 3 ጊዜ ተመላለሽ ሪጀክት ተሰርተሽ 5 ጊዜ ፔሎ ነው የተመታዩ። አረ አሜን በል እንዲህ በልና በኢየሱስም በሉት። ሪጀክት መንፈስ ከህይወቴ ከኑሮዬ በኢየሱስም መትቻል። መቱት እንጂ ስልጣን አለ እኮ ስልጣን አለ በእጃችን። አዎ ስልጣን አለ እንጂ ስልጣኑ መጠቀም አለብን። መጸለይ አለብን። ባለማቋረጥ መጮ፣ በእግዚአብሔር ፊት መጮ፣ መልስ እስከሚመጣ ድረስ መጮ። እስቲ አሜን። ሳታቋረጡ መጸለይ። አሜን። ምን ያመጣል ካላችሁ ጌታ ምስክር፣ ቤታችሁ ናችሁ ቼክ ታደርጋላችሁ። ምን እንደመጣ ታያላችሁ። ሰላማቸው። አሜን። ዳንኤል ቆሎ፣ የዳንኤል ምግብ ተባት ምን ተቀላችሁ? ጮማ አይደለም ቆሎ፣ ውሃ አለ፣ ቆሎ አለ። በቃ እሱን ይበላል፣ እሱን ይጠጣል። በቃ ሊሳም ያወራል። ማታካሳ ብራላ ባዲያስ በልቶ መገኘት ዝም ብሎ አይመጣም። ተኝተን በልቶ መገኘት እንዳጠብቅሽ አጠገብ ያለ ተኝተሽ በልቶ መገኘት እንዳጠበቅ ይላል። ያለች ባለው እንጂ ባካችሁ አጠገብ ያለው ሰው ተኝተሽ በልቶ መገኘት እንዳጠበቅ ይላል። ተኝተሽ ቁጭ ብለሽ አይመጣም እንጂ ጸልየን ነው እንጂ ልክ አይደለሁም እንዴ? ጾሜን ነው እንጂ ኢየሱስ 40 ቀንና 40 ሌሊት ጾመ ጸለየ። ዳቦ ሲመጣ እንጀራ አድርግ ዳቦ እንደዚህ አድርገው ይላል አይደለም። እንጀራውና እሱን ራሱ ዳቦ ማድረግ ይችላል። አቃልጡ ግን በቃልና በመንፈስ ቅዱስ ተሞልቶ መጣ ይላል። እስቲ አሜን በሉ። ተሞልቶ በጣም ኃይል በእሳት እዛ በኋላ እድና አምላክና ተፈታን ተብሎ ተጽፏል። ከዛ በኋላ ወደ ቤት 3 ለባዶ አሜን በሉት። አጠገብ ያለው ሰው አንተን ልከስ የሚመጣው ዛሬ ማታ 3 ለባዶ ተሸኛለህ። በቃ እናንተ ኢየሱስ ጌታ የገባው ሰው አንድ ሰው ካለ በቂ 3 ለባዶ። 3ቱ የማን ነው? 3ቱ የማን ነው? አለ አሸናፊ ነው ማለት ነው። 3ቱ ለጸላይ ነው፣ 0 ለዳብሎስ ለፈታኙ ማለት ነው። አሜን በሉት። አጠገብ ያለው ሰው በሽታ ቢሆንም በሉት፣ ችግር ቢሆንም ማጣት ቢሆንም ወደ አንቺን ሊፈትን ወደ ጤናሽ የመጣው ትጸልያለሽ። 3 ለባዶ ወደ ጥልቁ የገባው አንድ ሰው ካለ በቂ ነው። 3 ለባዶ በቃ ተሸንፍ ያለው ውሰደው፣ ቤትሽን ውሰጂው፣ በቃ ውሰደው፣ እጅ ሰጥቻለሁ። አሜን በሉት። ለጌታ እልልታ ጭብጨባ፣ ሃሌሉያ። እሺ እቺ ሴት ምን ሆነች? ሉቃስ 18 ላይ ያለው እናነባለን። ሉቃስ 18 ላይ እስቲ አንብብል የእግዚአብሔር ሰው። ሃሌሉያ። ሉቃስ 18 አሁን ያነበበው ሳይታክቱ ዘውትር እስቲ ሳይታከቱ በሉት። ሳይታከቱ በሉት። ሳትደክም በሉት። ሳይታከቱ ሌላ አማርኛ ምንድን ነው? ሳትደክም በትግረኛ ምን ማለት ነው? በትግረኛ ማን ነው የሚነግረኝ? ሳይታከት ማለት ነው። ሳትታከት ማለት ነው። ሳትደክም ማለት ነው። በአማርኛ እስቲ በትግረኛ ማለት ነው። በትግረኛ ማለት ነው። እስቲ በትግረኛ እሱም ቦታ በትግረኛ ማነው? በትግረኛ ከደከምኩ የእግዚአብሔር ሰው እስቲ በትግረኛ ነው። እሱም ቦታ ሉቃስ 18 በደንብ ጮክ አድርገህ አልሰማሁም። እኔ አልሰማሁም። በደንብ ጮክ አድርገህ እያቸዋል
ዞትር ማለት ነው። በጣም ነው የሚከብደው በትግረኛ እኔ ማውራት አልችልም። አንተ ግን ትችላለህ። ለማሰማት ስለፈለኩ ለእናንተ ደግሞ እንዲገባ ነው። ከቀበጹ ተስፋ ሳይቆርጡ ለማለት ነው። ኢየሱስ ጌታ ምን አድርጓል? ሳትደክሙ ሳታቋርጡ ማለት ነው። ዞትር ነው ሁል ጊዜ ሳታቋርጡ፣ ዞትር ሁል ጊዜ ባለማቋረጥ ጩሁ ወደ እግዚአብሔር። ይሄ ታውቃላችሁ፣ ዋጋ አትከፍሉ ማለት ነው። ከጸለያችሁ ብዙ ዋጋ በረከት ወደ እናንተ ኢምፖርት ይሆናል እንጂ ኤክስፖርት አይሆንም። ከኔ ጋር ናችሁ? ከኔ ጋር ናችሁ? ኢምፖርት ይሆናል እንጂ ኤክስፖርት አይሆንም። ይሄ ማለት ወደ እናንተ ይመጣል፣ ወደ ቤታችሁ ይገባል እንጂ ከቤታችሁ አይወጣም። ገባም ለእናንተ? ኧረ አሜን በሉት። ስትጸልዩ ሳትደክሙ በረከታቸው ወደ እናንተ ይመጣል። ትስባላችሁ። አውሬውን የያዘው ገዳይ የያዘው እስቲ አሜን በሉት። እስቲ አሜን በሉት። ሐዋርያት ሥራ ምዕራፍ 16 እናነባለን። 16 አስቸጋሪ መንፈስ አለ። ግን ጳውሎስ የጸሎት ሰው ነበር ይላል። አስቸጋሪው መንፈስ በጸሎት እስቲ አሜን በሉት። ወይኔ ኢየሱስ ጌታ። እስቲ ማን ነው የሚያነብልኝ? ሐዋርያት ሥራ ምዕራፍ 16 ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም ምን እያደረገች እየጠነቆለች ብዙ ትርፍ ታመጣ የነበረች። አያችሁ፣ በደንብ ስሙ። እየጠነቆለች ምን ታመጣለች? ከማን ነው የምትወስደው ትርፍ? ከማይጸልዩ ሰዎች ትርፍ፣ ከማይጸልዩ ሰዎች፣ ከተኙ ሰዎች እየወሰደች ናት። ምን በረከት እያሳመመች፣ ሐኪምነት እያሳመመች፣ ወደ ሌላ እያሳመመች፣ ወደ ጉርጋድ እያሳመመች፣ ወደ ሐዘን፣ ወደ አክሲደንት እየወሰደች ምን ታደርጋለች? አንድ ሰውን ለማደን 100 ሺህ በኢትዮጵያ 100 ሺህ ነው የምትከፍለው። አንድ ጦንቃይ አንተን ለመግደል፣ እኔን ለማደን፣ እኔን ለማሳመን እሱን አስገድል። ለምን ታደርጋችሁ? ይሄን ለምን ታጋንንት እንደዛ ለምን አልመሰለ? አንተ በኃይል ስላለ ነው። ያንተ ኃይል የሱ መንግስት ስለሚያፈርስ መጀመሪያ አንተን ግደለው ነው። የሱ ስራ ለማስቀጠል አንተን ገለው ነው። ምክንያቱም አንተ ለሱ ምንድን ነህ? የኢየሱስ ጠላት ለአንተ ጠላት ነው። ኧረ አሜን በሉት እስቲ። የኢየሱስ ጠላት ለእኔ ጠላት ነው። ለዛ ነው ጌታ ኢየሱስ ምን አለ? ሟርተኛው በሰፈር ላይ እንድኖር ምን አድርገው አትፍቀድ። አንዳንዶቻችሁ ድብን አልቆ በሟርተኛ ጋር ቡና የሚጠጡ ሰዎች አሉ። ከዛ በኋላ ወገቤ ይላል። ልጄ እንዲሆን ያለ ከሟርተኞቹ ጋር ድብን አልቆ ቡና ይጠጣል። እነሱ ደግሞ ቡና ጠጥተው ምን ብሎ እንትን አደረገው። በእናትህ ያንቺን ልብስ በጣም ስለሚያምር ዛሬ ያንቺን ልብስ ስጪ ነው። በጣም በቃ ዛሬ የሆነ በቃ አሁን በጣም ያምራል። በጣም እንዲሁ በጣም ነው። እንዴት ነው እባክሽ ሽቶ በጣም ነው። ኢየሱስ ጌታ። ይሄ የውጭ ክራፍት ስፕሪት። ጳውሎስ ግን ወደ ጸሎት ስፍራ ሲሄድ ሴትዮዋ ላይ ያለው መንፈስ አገኘው። አግኝቶ ምን አለ? እዚህ አካባቢ ላይ ያስቸገረኝ ነገር አለ፣ የሆነ ነገር አለ። እንዴት አገኘ ካላችሁ እየጸለየ ነው ያገኘው። የብዙዎችን በረከት እያበላችሁ ያቺ ጦንቃይዋን ምን አደረገ? አገኛት። ዛሬ ማታ ጠላቴን አገኘዋለሁ። ጠላት እኔን አያገኝም። ሟርተኛውን አገኘዋለሁ። ሟርተኛ እኔን አያገኝም። ሲጸልይ የተሰወረው ምስጢር ነው እግዚአብሔር ለጳውሎስ የገለጠው። እንዴት ምንድን ነው እዚህ አካባቢ እኔን ያስቸገረኝ አላለም? እዛ ይላል ተቸገረ ጳውሎስ ይላል። ተቸገረ ጳውሎስ ክርስቶስን ያየ ሰማይ ተከፍቶ እሱ ወደ ላይ እኔ ወደ ታች እሰቀላለሁ ያለው ጳውሎስ ተቸገረ ይላል። ኢየሱስ ደግሞ 40 ቀንና 40 ሌሊት ከጾመ በኋላ ተፈተነ ይላል። ኢየሱስ ከተፈተነ ጳውሎስ ከተቸገረ እንዴት እናንተ አትፈተኑ? አለ ፈተና። ግን ለጸሎት የተዘጋጀ ሰው ምን ያደርጋል? ከፈተና ያልፋል። መውጫ መንገድን ያገኘዋል። እስቲ አሜን በሉት። ለጸሎት የተዘጋጀ ሰው ምን ያደርጋል? ምስጢራቶች ይገለጣሉ። እስቲ አሜን በሉት። አጠገብ ያለው ሰው ለጸሎት የተዘጋጀ ሰው በሉት። የተደበቀው የጠላት ምስጢር ይገልጥልሃል። አሜን በሉት። ለጸሎት የተዘጋጀ ሰው የሞቱን የሚያስነሳው አሜን። ሚገርም ጳውሎስ ወደዛ ሲሄድ ከተማው ተናወጠ ይላል። አናወጠ
እጃችሁ ከፍ አድርጉና እጸልያለሁ በሉት። አጋንንቶች ይናወጣሉ። እጸልያለሁ ሟርተኛው ይናወጣል። እጸልያለሁ ጨለማ ይናወጣል። አንድ ሳሙኤል ከተማው አናወጠ። እስቲ አሜን። አንድ ጳውሎስ ከተማው አናወጠ። ከዚህ በኋላ በሉት ትጸልያለህ። ባንተና በጠላት መሃል ትልቅ ልዩነት ይፈጠራል። መቆጣት ይጀምራል። እናንተ ላይ ኃይል ሲመጣ ጠላት መቆጣት ይጀምራል። ሰላም የነበረው ሰው እንዲህ ይሆን። ትናንት እኮ ሰላም ነው፣ ሲበላ ሲጠጣ ሰላም ነው። እናንተ ፓስፖርቱ ገባ ማለት ሰውየው ኢየሱስ ጌታ። እስቲ አሜን በሉ። እንዴት ኃይሉ በእኔ ላይ ሲመጣ በሉት ጠላት መዋሸት ይጀምራል በሉት። ዋሸ ማለት በሉት ኃይሉ ተመቷል ማለት ነው። አሜን አሜን አሜን። ትጸልያለህ፣ በእናንተ ላይ ዛሬ ኃይል ይመጣል። ትጸልያለሽ፣ ኃይል ይመጣል። አስለቅቃችሁ ትወርሳላችሁ። አሜን። ኢየሱስ ጌታ። ባለማቋረጥ ወደ እግዚአብሔር ጮኸች። አመፀኛ ዳኛ ምን አደረገ? ፈረደላት። ቀንና ሌሊት ለሚጮኹ ለምርጦች መንፈስ ቅዱስ እንዴት አይፈርድም? አመፀኛ ዳኛ የሚፈርድ ከሆነ እንዴት ለእናንተ ኦፌን አይፈርድም? እኔ ፈርዶልኛቸው ጌታ ምስክር። እኔ አሁን እዚህ ከገባሁ 8 ዓመት ነው። እኔ አይኔ ከወሰድኩ በ7ኛው ዓመት ነው። ይገርም። ጌታ ምስክር 7ኛው ዓመት አይኔ ወሰድኩ። 7ኛው ዓመት እግዚአብሔር አምላክ ፍረድልኝ ብዬ ፍረድልኝ። ለአንተ የሚያስፈልገኝ ከሆነ ለአንተ ስራ የሚያስፈልገኝ ከሆነ ስጠኝ። 7 ዓመት ያለ አይኔ ነው እያገለገልኩ በእውነት ነው የምላቸው። ያለ አይ እነሱ $1000 ሰውየው እየወሰደ $1000 ፌክ $1000 እንደዚህ አልሰጥም። እስቲ አልሰጥም ድገም። አልሰጥም። አዎ ለምን መሰለህ? እነሱ የወሰዱ ታውቃላችሁ፣ ሌባ ተልከው እነሱ ስለማይጸልዩ ሚስጥሩ ስላልተገለጠ እግዚአብሔር እንደዚህ አለ፣ የወፈሩት ወንበሩ ይለቃሉ አለ ጌታ። ሄርኩ ጸልይ። ወጣት ልጅ ላይ የሚሰራ መንፈስ አለ፣ ይመታል። እንጸልያለን ተነስተን። ሃሌሉያ ላፋታ ካሴ ፕሬሌቬዴ ጋንዶ ሪቫና ጋፋት ፕሬሌቬዴ ጋባዲያስ ዛሬ ያውላችሁ የብዙዎች ትእዛዝ በቃ አይሆንም የተባለ የተዘጋ ነገር የሞተ ነገር ያውላችሁ አይሆንም የተባለ ነገር እንዲሁ ሁላችሁ በጸሎት ሁላችሁ ጸልዩ። ማካትሬ ቤቴ ገባሳ ሪፓዳጋ ተከተከተገለቤዴጋ ላይ ጠራለሁ። ኃይል በእናንተ ላይ ጠራለሁ። ኃይል በእናንተ ላይ ጠራለሁ። የጸሎት ኃይል፣ የመንፈስ ቅዱስ ኃይል ዛሬ ሆሊጎስ ግሎሪ ሆሊ ስፒሪት የሚያጸልይ ሊሳናችሁ ጸሉ። የስ ራባባባባባባ የሚያጸልይ ኃይል በእናንተ ላይ የክርስቶስ ዳመና የጸሎት ኃይል ጀለባባባባባባባ ጀለቤሌቤሌቤሌባጋስ ጀለቤሌቤዳጋለባዳጋስ ምርኮ ይመለስ፣ ሞገስ ይመለስ፣ ጤና ይመለስ፣ ሞገስ ይመለስ፣ ጠላት ይመታ። የስ ይመታ፣ በሽታ ይመታ፣ የጸሎት ምርኮ ይመለስ፣ የተወሰነው ይመለስ፣ የተወሰነው ይመለስ። ረባባባባባባባ ጀለቤሌቤሌቤሌባስ ጀለቤሌ ሞገሷ ይመለስ፣ ሞገስ የተዘጋጀ ሞገስ ሪባባባባባባ ጸልዩላችሁ። ሞገስ ይመለስ፣ የተወሰነ ሞገስ ይመለስ፣ ጸጋ ይመለስ፣ ኃይል ይመለስ። ራባባባባባባባ ሸሪቤሌቤሌቤሌቤሌያስ በሽታ ይመታ፣ አስም ይመታ፣ አስም መትቻለሁ፣ አስም ጸልዩ ሁላችሁ ጸሎት ማካተራዳ ባህላባይ አስም ይመታ፣ የተኛው በሽታ ይመታ፣ የተኛው ጭንቀት ይመታ፣ ጨለማ ይመታ። የጸሎት መንፈስ ጸልዩ ሁላችሁ ጸልዩ ሪባባባባባባስ
ሸሌበሌበሌበሌበሌያስ ይመለስ ይመለስ ይመለስ። ምርኮ ይመለስ። ምርኮ ተመለስ። ምርኮ ተመለስ። ምርኮ ተመለስ። ምርኮ ተመለስ። ምርኮ ተመለስ። ምርኮ ተመለስ። ኃይል ተመለስ። ኃይል ተመለስ። ኃይል 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 ያስ የስ ኃይል 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 ተመለስ። ኃይል ተመለስ። የጸሎት ኃይል ተመለስ። የስ 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 ጸሉ ራባባባባባባባባ ሸሌበሌበሌበሌበሌያስ ተቀበሉ ተቀበሉ። ኃይልን ተቀበሉ። ኃይልን ተቀበሉ። የስ የእግዚአብሔር ኃይል 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 የጸሎት ኃይል የጸሎት ኃይል የምልጃ ጸሎት የጸሎት ኃይል የጸሎት ኃይል የጸሎት ኃይል የሚያጸልይ ማታ የሚያስጮህ ወደ እግዚአብሔር የሚያስጮህ ተቀበል 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 ስቅ ሸላባባባባባስ የጸሎት ሰው አድርጌያለሁ። የጸሎት ሰው አድርጌያለሁ። የጸሎት ሰው አድርጌያለሁ። የምልጃ ጸሎት ወደ እግዚአብሔር ወደ እግዚአብሔር ወደ እግዚአብሔር ራባባባባባባባ ጸልዩላችሁ ጸልዩላችሁ። ጂሰስ 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 የስ 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 የጸሎት መንፈስ የጸሎት መንፈስ የጸሎት መንፈስ አስበን የመረጨ ጨለማ ኃይል ተመቷል 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 ተመቷል። የእግዚአብሔር መንፈስ የእግዚአብሔር መንፈስ የሚያጸልይ የእግዚአብሔር መንፈስ የሚያጸልይ የሚያጨው ወደ እግዚአብሔር 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 ራባባባባባባ ሳካ ጀለበለበለበዲያስ የጸሎት መንፈስ የጸሎት መንፈስ በኃይል 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 አዎ ለኤርትራ ለኢትዮጵያ ለኤርትራ ለኢትዮጵያ ለኤርትራ ለኢትዮጵያ የሚያጸልይ የእግዚአብሔር ኃይል የሚያጸልይ የእግዚአብሔር ኃይል የስ ቁልፈይቷ ካባ ቁልፈይቷ ካባ ራም ጂሰስ 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 የስ ያ አው 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 የስ ኢየሱስ የሚያዝብን ይሄ ነው የሚያስፈልገው። ይሄ ነው የሚፈልገው። የስ ያ ራባባባባባባ የስ የስ ነገርሽ ተለቀቀ። አሁን ጠላት ተመታ። አሁን ጠላት ተመታ። አሁን ያንቺ ከሳሽ ተመታ። ከሳሾቹ ወደቁ። አሁን ቁልፍ መጣ። አሁን ወይስ በእጅሽ ገባ። አሁን ኃይል መጣ። አሁን አንቺ ኃይል መጣ። አሁን አንቺ ኃይል መጣ። ምርኮ ተመለሰ። ምርኮ ራባባባባባባባ ሪባባባባባስ ሼራባባባባባ ሪባባባባባባስ ራባባባባባ የስ የስ መውለድ አለባት። መውለድ አለባት። መውለድ አለባት። መውለድ አለባት። መውለድ አለባት። መሄድ አለባት። መሄድ አለባት። መፈታት አለባት። ዋ ጀባባባባባባባ ሪባባባባባ አዎ አጋንንቶች ይወጋሉ። ሟርተኛ ይወጋል። ደጋሚው ይወጋል። ኤርትራ ያለው ይወጋል። አስመራ ያለው ይወጋል። ኢትዮጵያ ያለው ይወጋል። ሪያፓሳካባ ጄሌፔቴኬቫዲያስ ለጌታ እልልታ ጭብጨባ አምጡ። ለባካችሁ ለእግዚአብሔር እልልታ ጭብጨባ። ጸሎቷን የበላ አምጦት፣ እዛ የወደቀችውን አምጦት። ጸሎቷን የበላ አውሬ ከዘር ማንዘር ቀንና ሌሊት እንኳን እስቲል ነው። ይሄ ሰዓቱ ምን እንደሆነ አላውቅም። ይሄ ሰዓት ምን አይነት ሰዓት እንደሆነ አላውቅም። በዚህ ሰዓት እዚህ ጉባኤ የመጣችሁ ሰዎች በእናንተ ስማቸው ላይ ፎቶ ተወስቶ ኢትዮጵያና ኤርትራ እንደዚህ እየተደገመ ያለ ትግምታ ያለው አምላክ ግን ፎቶአቸውና የእናንተ ቁልፍ ከዳብሎስ ከጠንቋይ እጅ ወስዶ በእጃቸውስ አራጃችሁ ከፍ አድርጉ ባካችሁ። ዛሬ በእጃቸው የሚገባ ቁልፍ አለ። አልመለስም ወደ ኋላ የግብፅን ሽንኩርት ሳልበላ ቃል ኪዳን ገባው ለራስ አመልከዋለሁ ኢየሱስን። አልመለስም ወደ ኋላ የግብፅን ሽንኩርት ሳልበላ ቃል ኪዳን ገባው አመልከዋለሁ ኢየሱስን። ኧረ አሜን! ለጌታ እልልታ ጭብጨባ። ሃሌሉያ! ባት ማለት እናንተ ነው፣ ወዳጅስ ማለት እናንተ ነው። ጸጋ የጎደለ ለኔ ለልጄ ቤቴ ያገበኛል አባብሎ ምሕረት አባብሎ ምሕረት። ሃሌሉያ! ለጌታ እልልታ ጭብጨባ። ሃሌሉያ! ለእግዚአብሔር ክብር አምጡ ባካችሁ። ቀኝ እጃችሁ ከፍ አድርጉ። ቀኝ እጃችሁ ከፍ አድርጉ።
ቀኝ እጃችሁ ከፍ አድርጉ። ቀኝ እጃችሁ ከፍ አድርጉ። ኢየሱስ ጌታ ሃሌሉያ። ቀኝ እጃችሁ ከፍ አድርጉ። አሁን በአስመራ ላይ በኢትዮጵያ ላይ የእናንተ ቁልፍ የያዘ መናፍስ መታ ያለው ቀኝ እጃችሁ ከፍ አድርጉ። አስመራ ላይ ያለው፣ በኢትዮጵያ ላይ ያለው፣ በኡጋንዳ ያለው እናንተ እንዳትሄዱ ሰንሰለትና ያውላችሁ ቁልፍ ከእናንተ ወስዶ የእናንተ ነገር የዘጋ መናፍስቶች ዛሬ ይወጋሉ፣ ዛሬ ይወጋሉ፣ ዛሬ ይመታሉ። ባዶ ያደረጉ መናፍስቶች ዛሬ ይመታሉ። ዛሬ ቤትሽን ለቆ ይወጣሉ። ጮክ ብላችሁ ይበሉ፣ በደምብ ይበሉ። ዛሬ ይለቃሉ በሉስ። ቀኝ እጃችሁ ከፍ አድርጉ፣ ከፍ አድርጉ። ጂሰስ 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 ልቀቅና ሂድ በኢየሱስ። አንተ በሽታ ኃይል፣ አንተ ቁልፍን የወሰድክ ጉልበቱን ያዝክ መንፈስ ቀኝ እጃችሁ ከፍ አድርጉ። ውጣ በኢየሱስ፣ ውጣ በኢየሱስ፣ ውጣ በኢየሱስ፣ ውጣ በኢየሱስ፣ ውጣ በኢየሱስ። አዛለሁ 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 አዛለሁ። የጨለማ ኃይል ድግምት ድግምት ነገሯን ይሻለሁ፣ እጎቷን ይሻለሁ፣ ቁልፏን ይሻለሁ፣ ልጇን ይሻለሁ፣ እሷን ይሻለሁ፣ ትዳሯን ይሻለሁ፣ በሯን ይሻለሁ ብለህ ጀርባም ላይ የተቀመጥክ አንተ አጋንንት፣ አንተ ጨለማ፣ አንተ ሟርተኛ በቅርብ ጊዜ ያስደገሙት ድግምታ ያለ በቅርብ በ3 ቀናቶች ውስጥ ጸሎት የምባል ነገር እንዳትጸልይ፣ ቸርች የምባል ነገር እንዳትሄድ፣ ቀኝ እጃችሁ ከፍ አድርጉ። አምላኳ እንዳጠራ ኢየሱስ በሉት። ድገሙ ኢየሱስ በሉት። ድገሙ ኢየሱስ በሉት። እስቲ ድገሙ ኢየሱስ በሉት። እስቲ ኢየሱስ በሉት። ድገሙ ኢየሱስ በሉት። ኢየሱስ በሉት። ጸጥ በሉ። ማካተራ ለባህዲያስ ውጣ በኢየሱስ፣ ውጣ በኢየሱስ፣ ውጣ በኢየሱስ፣ ውጣ በኢየሱስ። ቀጠሮ ያዝክ መንፈስ ውጣ። ያንተ አይደለም፣ ያንተ አይደለም፣ የእግዚአብሔር ናት፣ የእግዚአብሔር ነው። ውጣ። የጸሎት ቁልፍ አሁን ልቅ ነው። የጸሎት መንፈስ ልቅ ነው። ውጣ በኢየሱስ። ቲስታካተራላባ ቀኝ እጃችሁ ከፈሩ 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 ከፈሩ። ሁላችሁ ከፈሩ። ቀኝ እጃችሁ በደም በደም ከፈሩ። ሁሉም ሰው እንድጸልዩ እንዳታወሩ፣ ሁሉም ሰው እንዳታወሩ፣ ጸሎት መንፈሱ እንዳታወሩ። እሺ፣ የሚያወራ ሰው አልፈልግም። የሚጸልይ እጃችሁ ከፍ አድርጉ። ይህ መንፈስ ከዘመኗ ከህይወቷ ከትዳሯ ከኑሯ አገልጋዮች እናንተ ጠብቁ። ያ መንፈስ ሁል ጊዜ እየመጣ የምረብሽ ሁል ጊዜ እየመጣ አሁን እግዚአብሔር አምላክ ዛሬ ይህን መንፈስ ይመታዋል። ይመታል፣ 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 ይመታል። አውሬ ይመታል፣ ገዳይ ይመታል፣ ሌባ ይመታል፣ ነጣቂ ይመታል። ሂድ በኢየሱስም አዛለሁ። ሂድ በኢየሱስም አዛለሁ። ሂድ በኢየሱስም አዛለሁ። ጠብቁት፣ ጠብቁ። ሰዎችን እንዳይወርቁ፣ ሲወርቁ ጠብቁ። በኢየሱስም አዛለሁ፣ በኢየሱስም አዛለሁ። እጃቸው ጭንቅላታቸው ላይ አድርጉ፣ ጭንቅላታቸው ላይ አድርጉ። ሂድ ሂድ ሂድ። ሁላችሁ ጭንቅላታቸው ላይ እጃቸው፣ የእናንተ እጅ ጭንቅላታቸው ላይ አድርጉ። ጭንቅላት ልቀቀኝና ሂድ በሉት፣ ልቀቀኝና ሂድ በሉት። አንተ በሽታ፣ አንተ ድግምት፣ አንተ መተት፣ አንተ መተት፣ አንተ ድግምት፣ ከዘር መንዘር የተመደብክ ከአባት ከእናት ከአያት ከወንድም ከጎረቤት የተመደብክ አንተ ጠንቆላ መንፈስ እንደ ቁስል ነው የሚያመው፣ እንደ ቁስል በኢየሱስ ክርስቶስ እናሰልጣን፣ በኢየሱስ ክርስቶስ እናሰልጣን፣ በኢየሱስ ክርስቶስ እናሰልጣን፣ በኢየሱስ ክርስቶስ እናሰልጣን። እንደ ቁስል እንደ ቁስል እንደ ቁስል ነቀልኩ በኢየሱስ፣ ነቀልኩ በኢየሱስ፣ ነቀልኩ በኢየሱስ፣ ነቀልኩ በኢየሱስ፣ ነቀልኩ በኢየሱስ፣ ነቀልኩ በኢየሱስ።
እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። እስቲ እጃችሁ ወደ እሱ ዘርጉ። በኢየሱስም በሉት ፈውስ ይሁን በሉት፣ ፍጹም ፈውስ ይሁን በሉት። በኢየሱስም 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 በኢየሱስም። አንዳንድ ጊዜ ሆዴን ይነፋል 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 አይደል? ምግብ ብዙ እንዳትበላ ትመርጣለህ። ምግብ አይስማማም ምግቡ ማለት ነው። በኢየሱስ ክርስቶስ እናንተ እጃችሁን ዘርጉና ምግቡ ይስማማል በሉት። በሉ እስቲ ምግቡ ይስማማል በሉት። ምግቡ ይስማማል በሉት። በምግብ የገባ በሉት። ድግምት በሉት። መተት በሉት። አትችልም አትችልም አትችልም። እንዲህ ሲያደርገው ያማላል ማላባደጎ ሰከ እንደ ቁስል ነው። እናንተ ማቲ ካላባዲያስ ሰከራ ሬባ ዳጋባዲያስ ተበልቷል። እግዚአብሔር ግን ሲፈውሰው ያለው ማርታ ላባዳጋባታ ለቤደገስ ሬባ ዳጋባታ ለቤደገስ ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ ድግምት መተት በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ስራ ይፍረስ ስራ ይፍረስ በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም። በርት ላይ ያለ በምግብ የገባ የምታስጨንቅ አፍኔ ያዝክ የሰው ባለራዕይ ነው፣ የሰው አገልጋይ ነው፣ የሰው የተቀባ አታገኘው። በኢየሱስ አታገኘው። በኢየሱስ ወገቡን ልቀቅ፣ እግሩን ልቀቅ፣ እጁን ልቀቅ፣ ሆዱን ልቀቅ፣ እግሩን ልቀቅ። ማርታ ላባዴጋስ እጃቸውን ዘርጉ። ማርታ ላባት ሬሌቤዴገቤዲያስ ሪባባባባባባስ ሬሌቤዴግሌቤድሬሌቤድሬሌቤድሬሌቤደገባስ የሚከታተል ጠላት አለ። ይከታተለዋል። ሲወጣ ይከታተለዋል፣ ሲገባ ይከታተለዋል። በቃ ሲበረታ ሲጸልይ አይወድም፣ ቃሉን ሲያነባ አይወድም። ዛሬ ግን ይመታል። ዛሬ ግን ተራመድ ማካትሬ ሌቤዴቤዴቢያስ ዛሬ ግን ይመታል። በኢየሱስም ዛሬ ግን ይመታል። እግሩን ይለቃል። በኢየሱስም ሽባ አይሆንም። በኢየሱስም ሆዱን ይለቃል። ዘመኑን በኢየሱስም ልቀቅ። ዘመኑን ልቀቀው። ህይወቱን ልቀቀው። መንገዱን ልቀቀው። ቤቱን ልቀቀው። በኢየሱስም መውጫውን ልቀቀው። መግቢያውን ልቀቀው። በኢየሱስም ኃይል ይሰጠው፣ ጉልበት ይሰጠው፣ አቅም ይሰጠው። እጃቸው ዘርግ ወደሱ ማታ ካባሳ ፕሬሌቤዴቤዴጋስ በኢየሱስ ክርስቶስ እናሰጣ። እግሩን ልቀቀው። ሽባ አታረገው። በኢየሱስ ልቀቅ። በኢየሱስ አንድ ፓራላይዝ አደርጋለሁ ብሎ የተማማለ የተቀጠረ ቀጠሮ ፈረሰ በኢየሱስ። እጃቸውን ዘርጉና ፈረሰ በኢየሱስ በሉት። ፈረሰ በኢየሱስ። የሚገርም ይታደሳል። ይሄ በዓል አለ አይደል? በዓሉ በስሙ ነው የሚታደሰው። በዛ ሰዓት የሌለው በሽታ ይመጣል። በዓሉ ሲደርስ በስሙ ነው የሚታደሰው። እንዲህ በሉትና ዛሬ በሉት አይታደስም በሉት። በኢየሱስ ስም ለዚህ ሰው በሉት አቅም ይሰጣል፣ ጉልበት ይሰጣል፣ ኃይል ይሰጣል። ማጋትሬ ሌቤዴጌቤዲያስ
ባትሪያላ ባቶኮስ ፕሪሌቬዲያስ እጃቸውን ዘርጉ ከፍ አድርጉ። ሜሌቤትሬሌቬዴጌባስ ፕሬሌቬዴጌቤድሬሌቬዲያስ የባራላ ባታጋባስ ፕሬሌቬዴቬዴቬዴቬዲባስ ልቀቀው እግሩን፣ ልቀቀው ጤናው፣ ልቀቀው አይምሮን፣ ልቀቀው ወገቡን፣ ልቀቀው እጁን፣ ልቀቀው ማንነቱን። ልቀቅ በኢየሱስ ስም፣ ልቀቅ በኢየሱስ ስም፣ ልቀቅ በኢየሱስ ስም፣ ልቀቅ በኢየሱስ ስም፣ ልቀቅ በኢየሱስ ስም። ሽባ አታርገው፣ ሽባ አታርገው፣ ሽባ አታርገው፣ ሽባ አታርገው። ስሙ አይታደስም፣ ስሙ አይታደስም። እግሩን ልቀቀው አሁን በኢየሱስ ስም። ሪባባባባባባባባባባባስ ቤት ቁጭ አደርገዋለሁ ይላል። ቤት ቁጭ አደርገዋለሁ ይላል። በሽተኛ አደርገዋለሁ ይላል። አያደርግም። ጣልቃ ገባ በኢየሱስ ስም። ጣልቃ ገባ በኢየሱስ ስም። ጣልቃ ገባ በኢየሱስ ስም። ቀጠሮ ይዞ ከቤት አውጥቶ መንገድ ላይ እደፈዋለሁ፣ መንገድ ላይ እደፈዋለሁ ይላል። እናንተ እጃችሁን ከፍ አድርጉና ኖ በሉ እስቲ። አይሆንም በሉ እስቲ። እስቲ አይሆንም በሉ እስቲ። ሁላችሁ አይሆንም በሉት። ተመታ በኢየሱስም በሉት። ድገሙ። ተመታ በሉት ባካችሁ። ድገሙ። ተፈረሰ በሉት። መተት ፈረሰ በሉት። በዚህ ቅርብ ጊዜ ስልክ የደወለች ሴት አለች። ቅርብ ጊዜ ስልክ የደወለች ከሌላ ሀገር ነው የደወለችው። ማታ ካታር ላባዲያስ ከሌላ ሀገር ስልኩን ደውላ ያንተ ኢንፎርሜሽን ለመስማት ነው። እግዚአብሔር አምላክ ግን ይህን መንፈስ ይመተዋል። አረ አሜን ፖለታካቸው ይህ መንፈስ እግዚአብሔር ይመተዋል። ራታካሳ ፕራላ ባህዲያስ እስቲ ተመታ በሉት። ፈረሱ አፍርሱ እስቲ ተመታ ፈረሰ በሉት። ተመታ በሉት። ኮቴን የምትከታተል ሟርተኛ ናት፣ ደጋሚ ናት፣ ጦንቃይ ናት። የእሱን ኮቴ ትከታተላለች። እግዚአብሔር አምላክን ያፈርሰዋል። እግዚአብሔር አምላክ ያፈርሰዋል። ያንተ ጤና ለመስማት ነው የምትደውለው። ያንተ ጤና ለመስማት ታሟል ወይ እየተራመደ ነው? ጤና እንዴት ነው? ያንተ ጤንነትን ለመስማት ነው። ስራ እየሰራ ነው ወይስ የኢንፎርሜሽን ነው የምትቀበለው? እስቲ እንደዚህ በኢየሱስም በሉት። ከዚህ ቀን ጀምሮ ይሄ ስልክ በሉት ወደሱ እንዳይደወል ብሎክ አድርገናል። ከህይወቱ ከጤናው በኢየሱስም ብሎክ አድርገናል። ማሳካትራላ ጨቹ ከፈሩ ሪባሃትረ ለቤዴጋስ ጄላ ባትራላ ባሃዳጋ ባስቴ ለቤዴጌ ባዲያስ ጂላ ማህንቶር ቴሌቤዴጌ ቤድሬ ለቤዲያስ ጸልዩላችሁ ጸልዩ ማካትራላ ባሃዳ ሰፕሬ ለቤዲጋስ ሪባባባባባባባባስ ጂላ ባባባጋትሮ ለቤዴጌ ቤዲያስ ጤናውን ልቀቀው፣ ደህንነቱን ልቀቀው፣ ጤናውን ልቀቀው፣ ሰላሙን ልቀቀው፣ ጤናውን ልቀቀው፣ ቤቱን ልቀቀው፣ በረከቱን ልቀቀው፣ ሰላሙን ልቀቀው፣ አገልግሎቱን ልቀቀው። ይጸልያል። ከዚህ በኋላ ይጸልያል። ከዚህ በኋላ ያነባል። ከዚህ በኋላ ይሰራል። ከዚህ በኋላ ያገባል። ከዚህ በኋላ ይወልዳል። እስቲ ከዚህ በኋላ በል እሰራለሁ፣ አገለግላለሁ፣ አገባለሁ፣ ወልዳለሁ። እግዚአብሔር ከእኔ ጋር አለ። በእኔ ላይ የተሰራ የጠላት መሳሪያ አይከናወንም። ፈርሷል፣ 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 ፈርሷል። በስቲ ፈርሷል። በስቲ አንተ በጣም እግሬ በጣም አንዳንድ ጊዜ ድንዝዝ ይልና ኖ ይሄ ነው አይደል? እስቲ እንደዚህ በል በኢየሱስም በል በስቲ በኢየሱስም በል የኔ እግር በል ሽባ አይሆንም። የኔ እግር በኢየሱስ ስም ሽባ አይሆንም። የኔ እግር ይራመዳል። የኔ እግር የወንጌል እግር ነው። በኢየሱስ ስም የተሰራ መናፍስት፣ ጨለማ፣ ጉልበት፣ አውሬ ተመታ። በል እስቲ ምታው በኢየሱስ በል ምታው እስቲ ምታው እስቲ ምታው እስቲ ምታው እስቲ በደምብ የስ ምታው የፎስ ኃይል ባንተ ላይ እንዲመጣ ዘለ የፎስ ኃይል ባንተ ላይ ምታው የስ ምታው በደንብ ኃይል መትቻለሁ በል እስቲ መትቻለሁ። እንደዚህ እንደ እኔ በል እስቲ ሽባ አይሆንም። የኔ እግር በል ሽባ አይሆንም። የኔ እግር
ሽባ ይሆናል። ጤናን ትለቃለህ፣ ሰላምን ትለቃለህ። በኢየሱስ ስም በእኔ ላይ የተሰራ የጠላት መሳሪያ አይከናወንም። እዳውን ከኔ ጋር ሩጥ እስቲ ሩጥ እስቲ 1 2 1 2 በል እስቲ 1 1 2 1 1 2 1 1 2 1 በል 1 2 1 የኢየሱስ ወታደር 1 2 1 1 በል 1 2 ውጊያ ሜዳ ምን ያለ ነው? 1 2 1 2 1 2 1 2 1 2 1 2 1 2 እስቲ ብድግ ብድግ ቼክ ራስ ወገብን ቼክ ተመቷል። ስመታ አይቷል። አጨብጭቦ ለእግዚአብሔር ክብር አምጡ። ሃሌሉያ በላው አካሃታካ በሆሲያ ሪባሃታካ ባህዲያሳ ወገቡ ተወጋ። እስቲ ወገቡ ተወጋ በሉት። ወገቡ ተወጋ በሉት። እስቲ ወገቡ ተወጋ በሉት። እስቲ ነፃ ወጣ በሉት። ከዚህ ቀን ጀምሮ በሉት ባንተ ላይ በሉት የተሰራ የጠላት ኃይል ተመቷል። አሜን። ሃሌሉያ ሰላም ጋር አሪዩ ፍሪ እስቲ ሃሌሉያ ሃሌሉያ ኢየሱስ ጌታ ነው። ያድናል ኢየሱስ ጌታ ሃሌሉያ አይቦት ህይወት ከነበረ ክብረ እግዚአብሔር ከዘንቴ ሃሌሉያ ኢየሱስ ያድናል ክብርን አምላክ ጌታ ሰናይ እግዚአብሔር ፈውስና ህዝቦን ሁሉ ከሐመን ጸልይ ኩሉ መጨረሻ ፈውስ ገርሌ ማለት አሚና ያኽመጽ ጸልይ ሎም ክፍወስ አለን ገሌለ መጽና ጌታ ስሙ ይባረክ። ሃሌሉያ ኢየሱስ ያድናል ሃሌሉያ በእምነት ያመጽና ገዛ ያኽመጽ خلاص እንዳሕመመን ያመጽ ግን በእምነት ክራመጽ ማለት በእምነት የመጣ በቃ ከምዚ ጽርግያ ወሰግር ከመስ በኃይል ያሰግር ነበር። አሜን ጌታ ስሙ ይባረክ። ሃሌሉያ እግዚአብሔር ዓቢ ሃሌሉያ ሕረቱን ዘላለም ነብሪ ማመስግነው ስሙ ይባረክ። ሃሌሉያ ተፈውሰ ጌታ ሓራውጽ ሃሌሉያ ስሙ ይባረክ። አብቲ መንፈስ ጌታ ዘሎ ሰው ሓርደታ ሃሌሉያ እሱ ጌታ ክብር እጃችሁን ዘርጉትና በኢየሱስ ስም በሉት። ባንተ ላይ እግዚአብሔር ያየው ነገር ወደፊት ይቀጥላል። ትሄዳለህ፣ ትሰራለህ፣ ታገለግላለህ፣ ታገባለህ፣ ትሮጣለህ፣ ትወልታለህ። ጸናን በኢየሱስ ስም አሜን። ጌታ ኢየሱስ ይባረክ። በደንብ በርታ፣ ጸልይ። ትልቅ አጀንዳ አለ ባንተ ላይ። እግዚአብሔር እኔ ካንተ ጋር አለው ይላል። ለጌታ እልልታ ጭብጨባ ሃሌሉያ። ለእግዚአብሔር ክብር አምጡለት። ሃሌሉያ ሃሌሉያ። ኢየሱስ ጌታ አሜን በሉት። Christ Ebenezer International Evangelical Church